አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ማንቸስተራዊ በሆኑ መረጃዎች ተመልሰናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ስለ ማንቸስተር አዲስ የወጡ መረጃዎችን የምናጋራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮውን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ አዳዲስና ወቅታዊ መረጃዎችን ስለምናጋራ ከመረጃዎቹ ትካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። ሻን ዳይሽ ለማንቸስተር ዩናይትድ ስራ ፍላጎት እንዳለውና ለሩበን አሞሪም ማስጠንቀቂያ እንደላከ ተነገረ። ማንቸስተር ዩናይትዶች የሩበን አሞሪም የወደፊት እጣ ፈንታ ላይ ለመወሰን ጊዜ ያላቸው ሲሆን የቀድሞ የኤቨርተንና የበርንሊ አሰልጣኝ ሻን ዳይሽ አሰልጣኙን አስጠንቅቆታል። ሻን ዳይሽ ማንቸስተር ዩናይትድን የማሰልጠን ህልሙን ካመነ በኋላ በማንቸስተር ቢገኝ ከሩበን አሞሪም የበለጠ ጨዋታዎችን እንደሚያሸንፍ ተናግሯል። የአሞሪም ቡድን አሁን ላይ 2 ጨዋታዎች እየቀሩት በደረጃ ሰንጠረዡ 16ኛ ደረጃ ላይ ተቀምጧል። ከወራጅ ቀጠናው አንድ ደረጃ ከፍ ብለው ሊያጠናቅቁበት የሚችሉበትም አጋጣሚ አለ። አሞሪም በሚቀጥለው የውድድር ዘመን ነገሮችን በፍጥነት ካላሻሻለ አሰልጣኙ ስራውን ሊያጣ እንደሚችል ተነግሯል። የቀድሞ የኤቨርተንና የበርንሊ አለቃ ሻን ዳይሽ ዩናይትድ የሥራ ዘመናቸው ከማብቃቱ በፊት ሊያስተዳድረው የሚወደው አንድ ክለብ መሆኑን አምኗል። አሰልጣኙ አክሎም አሞሪም መንገዱን የሚቀይርበት ጊዜ እያለቀ መሆኑን ጠቁሟል። ሁልጊዜ ማንቸስተር ዩናይትድ የሚታወቀው በክለቡ ትልቅነት ነው እንጂ አሁን ያለው ዩናይትድ የቡድኑን ስም የጠበቀ አይደለም። ታላቅነታቸው አሁንም አለ። በየደቂቃው ከባድ ጊዜ እያሳለፉ መሆናቸውን አውቃለሁ። ነገር ግን መላው ዓለም የሚስማማው ነገር እነርሱ ትልቅ ልዕለ ኃያል ክለብ መሆናቸውን ነው። ስለዚህ የዚህ ክለብ በድጋሚ ከፍ ብሎ የሚጠራበት ጊዜ ይመጣል እላለሁ። ሩበን አሞሪም አንዳንድ ጨዋታዎችን በማሸነፍ ሊሻሻል ይችላል። ነገር ግን አጨዋወቱ የቡድኑ ውጤት ላይ ተጽዕኖ አለው። እኔ ወደ ማንቸስተር ዩናይትድ እጄ የኔን አጨዋወት መንገድ ከተጫወት ብዙ ጨዋታዎችን እንደምናሸንፍ አስባለሁ። እኔ 4-4-2 ብቻ መጫወትን እፈልጋለሁ። ለተጫዋቾቹ መሰረታዊ መርሆችን ይስጧቸው። አንዳንድ ጥሩ ተጫዋቾች አሏቸው። ሁሉንም ሰው ከመጠን በላይ ማስተማር የለባቸውም ብሏል። ሻን ዳይሽ አክሎም አሞሪም በዚህ አጨዋወቱ በሚቀጥለው የውድድር ዘመን ከቀጠለ ሁላችንም ጊዜ አያገኝም በሚለው እንስማማለን። ሩበን አሞሪም በሚቀጥለው የውድድር ዘመን መጀመሪያ ላይ ጫና ውስጥ ካልገባ በጣም ይገርመኛል። በዚህ ዓመት የመጣበትን ወቅት በማየት ሰበብ እንስጠው። በሚቀጥለው ግን የቅድመ ውድድር ዘመንን ያገኛል። ጥሩ ዝውውሮችን ሊሰጡትም ይችላሉ። አሞሪም ፍጹም የሆነ የቅድመ ውድድር ዘመን ካገኘና ዝውውሮችን ካደረገ እስከ ገና ድረስ ስኬታማ መሆን አለበት። ካልሆነ ግን መልቀቅ አለበት ብሏል። ማንቸስተር ዩናይትድ የፕሪሚየር ሊጉን ኮከብ ተጫዋች ለማስፈረም ይፈልጋል ተባለ። ማንቸስተር ዩናይትዶች በመጪው የክረምት የዝውውር መስኮት የኒውካስትል ዩናይትድን አማካኝ ሲያል ሎንግስታፍን ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ ሪፖርቶች ጠቁመዋል። ዩናይትዶች በዚህ የውድድር ዘመን የአሰልጣኝ ለውጥ ካደረጉ በኋላ ቡድኑን በመልሶ ግንባታ ላይ ያተኮረ ክረምት ለማሳለፍ ዝግጁ ናቸው። እንደ ማቲያስ ኩንሃ፣ ሊያም ዴላፕ እና አንቷን ሴሜኒዮ ያሉ ኮከቦችን በክለባቸው ውስጥ ለመጨመር ስማቸው እየተያያዘም ይገኛል። ሎንግስታፍ በቅናሽ ዋጋ ለዩናይትድ ርካሽ ፊርማ ሊሆን ይችላል። የቲምቶክ ዘገባ እንደሚያሳየው ሎንግስታፍ በክረምቱ የዝውውር መስኮት ኒውካስትልን ሊለቅ ይችላል። ዩናይትድም ለተጫዋቹ ፊርማ ራሱን አዘጋጅቷል ተብሎ ይታሰባል። ሎንግስታፍ በማግፒዎቹ አካዳሚ በኩል የመጣ ሲሆን የሳንድሮ ቶናሊ በዚህ የውድድር ዘመን ብቅ ማለቱ ሎንግስታፍን ተጠባባቂ ወንበር ላይ እንዲቀመጥ አድርጎታል። አማካኙ በፕሪሚየር ሊጉ 8 ጨዋታዎችን ብቻ መጀመር ችሏል። የመጨረሻ ቋሚ ሆኖ የጀመረው በታህሳስ ወር መጀመሪያ ላይም ነበረ። በ2026 ኮንትራቱ የሚያልቀው አማካኙ በኒውካስትል በሳምንት 50,000 ፓውንድ የሚከፈለው ሲሆን ኒውካስትል በፕሪሚየር ሊጉ ፒኤስአር ሕግ መሰረት በዚህ ክረምት ከተጫዋቹ ሽያጭ ገንዘብ ለማግኘት ይፈልጋል። ሪፖርቱ ዩናይትድ ለአማካኙ ፊርማ እየተፎካከሩ መሆናቸውን ገልጿል። ዩናይትዶች በ2019 አማካኙን ለማግኘት እንደሚፈልጉም ይነገር ነበረ። አሁን ላይ ታዲያ አማካኙ ላይ ያላቸውን ፍላጎት እንደገና እንዳገረሸ ተነግሯል። ይሁን እንጂ ሎንግስታፍ የሩበን አሞሪም ቁጥር 1 ኢላማ አይደለም። እንደሚታወቀው ዩናይትዶች በክረምቱ ክርስቲያን ኤሪክሰንን ያጣሉ። የሜኑና የካዝሜሮ ወደፊት እጣ ፈንታም እርግጠኛ ስላልሆነ ሎንግስታፍ ተመራጭ አማካኝ ይሆናል ተብሏል። ፖል ስኮልስ ማንቸስተር ዩናይትድ የአውሮፓ ሊግ የፍጻሜ ጨዋታ አሸናፊ እንደሚሆን ተናገረ። የማንቸስተር ዩናይትዱ የቀድሞ ተጫዋች ፖል ስኮልስ ማንቸስተር ዩናይትድ በአውሮፓ ሊግ ፍጻሜ ጨዋታ ከቶትናም ሆትስፐር ጋር ስለሚኖረው ውጤት ምክንያታዊ ያልሆነ ትንበያን ሰጥቷል።
ዩናይትዶች በሜ 21 ከፕሪሚየር ሊግ ተቀናቃኛቸው ጋር የሚያደርጉትን ጨዋታ በማሸነፍ የውድድር ዘመኑን በድል ለመታደግ ይፈልጋሉ። የሩቨን አሞሪም ቡድን በእንግሊዝ ፕሪሚየር ሊግ 16ኛ ደረጃ ላይ የሚገኝ ሲሆን በዚህ የውድድር ዓመት ከመቼውም ጊዜ በላይ ለከፋ የሊግ ፍጻሜ ተጋልጧል። ከኢፕስዊች ታውን፣ ሌስተር ሲቲ እና ሳውዝሃምፕተን በላይ ተቀምጠው ከኤሮፓ ሊግ የፍጻሜ ተፎካካሪዎቻቸው ቶትናም አንድ ደረጃ ከፍ ብለው ይገኛሉ። ስኮልስ ለግምቱ ምንም ምክንያት ባይኖረውም የቀድሞ ቡድኑ አሸናፊነቱ እንደሚወስድ ማመኑን ተናግሯል። ቶትናም በዚህ የውድድር ዓመት ከዩናይትድ ጋር ባደረጋቸው ጨዋታዎች የተሻለ ቡድን ቢሆንም በፍጻሜው ጨዋታ ዩናይትድ የተሻለ እንደሚሆን ተናግሯል። ስኮልስ ሐሳቡን ሲገልጽ ዩናይትድ የሚያሸንፍበት ምንም ምክንያት የለኝም፣ ከቅርብ ጊዜ ልምድና ከታሪክ ውጪ ይሄ ነው የምለው ምክንያት የለኝም። ሪያል ማድሪድን ባለፉት 5 ዓመታት ውስጥ ተመልከቱ። በጊዜው ጥሩ ቡድን አልነበሩም፣ ነገር ግን ያላቸው ታሪክ ወደ ዋንጫ ይወስዳቸዋል ብሏል። ስኮልስ አክሎም በእውነቱ ማንቸስተር ዩናይትዶች ማሸነፍ አለባቸው። ያለፉትን 3 ጨዋታዎች ቶትናሞች አሸንፈዋል። ምናልባት ዩናይትድ በምሽቱ ምርጥ ቡድን ይሆናል ብዬ አስባለሁ። በትክክል ከተጫወቱ እናሸንፋለን ሲል ተናግሯል። ማንቸስተር ዩናይትድ ባለፉት 2 የውድድር ዘመናት የካራባኦ ካፕ እና የኤፍኤ ካፕ ዋንጫን ማሸነፍ የቻሉ ሲሆን በዚህ ዓመት ሌላ ዋጋ ያለው ዋንጫ ለማሸነፍ ይፈልጋሉ። ቶትናም ሆትስፐርን ማሸነፋቸው በሚቀጥለው የውድድር ዘመን በቻምፒዮንስ ሊግ ውስጥ መግባትን ያረጋግጥላቸዋል። ይህም በዚህ የውድድር ዘመን ባሳዩት የሊግ ብቃታቸውን ያስረሳላቸዋል ተብሎም ይጠበቃል። የቶትናም ሆትስፐር ኮከብ ተጫዋች ከኤሮፓ ሊግ የፍጻሜ ጨዋታ በፊት ጉዳት ማስተናገዱ ለዩናይትድ ሌላ ማበረታቻ ምክንያት መሆኑ ተገለጸ። ማንቸስተር ዩናይትድ በሚቀጥለው ሳምንት ከቶትናም ሆትስፐር ጋር በሚያደርገው የኤሮፓ ሊግ የፍጻሜ ጨዋታ ላይ ከቶትናም ስጦታ ተሰጥቷቸዋል። ተጋጣሚያቸው ከጨዋታው በፊት ጉዳት ያጋጠማቸው ተጫዋቾች እየበዙ ሲሆን አሁን ላይ ደግሞ የቶትናም ቡድን ወሳኝ ተጫዋች ደዣን ኩሉሴቭስኪ ከጨዋታው ውጭ መሆኑ ተሰምቷል። ኩሉሴቭስኪ ባለፈው ሳምንት መጨረሻ ከክሪስታል ፓላስ ጋር ባደረገው የፕሪሚየር ሊግ ጨዋታ የመጀመሪያ አጋማሽ ላይ ጉዳት አጋጥሞታል። ከዚያን ጨዋታ በኋላ ብዙ ነገሮች ስለ ተጫዋቹ ጉዳት ሲነሱ ቢቆይም አሁን ላይ ኩሉሴቭስኪ ቀዶ ጥገና ስለተደረገለት ከስፐርስ የውድድር ዘመን ጨዋታ ውጭ ሆኗል። ደዣን ኩሉሴቭስኪ ከማንቸስተር ዩናይትድ ጋር በሚደረገው የኤሮፓ ሊግ የፍጻሜ ጨዋታ ከቶትናም የማይሰለፍ ሌላኛው ኮከብ ሲሆን የጉዳት ዝርዝር ውስጥ ከጄምስ ማዲሰን እና ከሉካስ ቤርግቫል ጋር ተቀላቅሏል። የ5 ዓመቱ ስዊድናዊ በዘንድሮ የውድድር ዘመን 10 ጎሎችን ሲያስቆጥር 11 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። በቶትናም ቤት አሁን ላይ ጉዳቶች የሚያሳስቡ እየሆኑ መጥተዋል። ማክሰኞ በነበረው የቡድኑ መደበኛ ልምምድ ላይ የአጥቂ መስመር ተጫዋቹ ጆንሰን ጉዳት እንዳጋጠሙ የታወቀ ቢሆንም ፖስቴኮግሉ እስካሁን ስለ ተጫዋቹ የጉዳት ሁኔታ መረጃን አልሰጡም። ይሁን እንጂ በፉትቦል ለንደን ላይ በወጣ መረጃ መሰረት የጆንሰን ጉዳይ አስጊ ላይሆን ይችላል ተብሏል። በማንቸስተር ቤትም የጉዳት ዜናዎች እየተሰሙ ሲሆን በቀጣይ ለሚኖረን የፕሪሚየር ሊግ ጨዋታ ማቲያስ ዴሊት፣ ዲያጎ ዳሎ እና ሌኒዮሮ እንደማይኖሩ ተገልጿል። ይሁን እንጂ እነኚህ ተጫዋቾች ለሮቡ ጨዋታ የመድረስ ዕድላቸው ሰፊ መሆኑን ሩቨን አሞሪም አረጋግጧል። ማንቸስተር ዩናይትድ ቶትናም ሆትስፐርን በኤሮፓ ሊግ የፍጻሜ ጨዋታ ካሸነፈ ከ30 ሚሊዮን ፓውንድ በላይ ለመክፈል ሊገደድ ይችላል ተባለ። የኤሮፓ ሊግ የፍጻሜ ጨዋታ 1 ሳምንት የቀረው ሲሆን ድሉ በርካታ የሻምፒዮንስ ሊግ ኮንትራት አንቀጾችን ተግባራዊ ያደርጋል። ይህም ከፍተኛ የደሞዝ ጭማሪን ያስከትላል። ክለቡ በሚቀጥለው ሳምንት የኤሮፓ ሊግ ፍጻሜን ካሸነፈ ማንቸስተር ዩናይትድ እስከ 30 ሚሊዮን ፓውንድ የሚደርስ የኮንትራት ማሻሻያ ሊያደርግ ይችላል። የኤሮፓ ሊግ ድል ወደ ሻምፒዮንስ ሊግ መመለስን ያረጋግጣል። ይህም ተጫዋቾቹ ከፍተኛ ደሞዝ እንዲያገኙ ያደርጋቸዋል። ዩናይትዶች በሀገር ውስጥ ውድድር በጣም ተቸግረዋል፣ ነገር ግን በአውሮፓ መድረክ ላይ ጥሩ ግስጋሴ እያደረጉ ይገኛል። በኦልድ ትራፎርድ ያሉ በርካታ ተጫዋቾች በዚህ የውድድር ዘመን ዝቅተኛ ብቃትን አሳይተዋል። ለዚህም ነው ቡድኑ በፕሪሚየር ሊጉ 16ኛ ደረጃ ላይ የሚገኘው። ሆኖም በአውሮፓ ያሳዩት ብቃት የኮንትራት ማሻሻያዎች እንዲያገኙ ሊያደርጋቸው እንደሚችል ቴሌግራፍ ዘግቧል። የደሞዝ ጭማሪው ከ30 ሚሊዮን ፓውንድ በላይ እንደሚሆን ይጠበቃል። ሩቨን አሞሪም እና ቡድናቸው ስፐርስን አሸንፈው ወደ ሻምፒዮንስ ሊግ ከተመለሱ በ25% የደሞዝ ጭማሪ ያገኛሉ። ተጫዋቾች ወደ 1 ሚሊዮን ፓውንድ የሚጠጋ ቦነስ ያገኛሉ። ይህም የቶትናም ተጫዋቾች ከሚያገኙት የጋራ ቦነስ 2 ሚሊዮን ፓውንድ ያነሰ ነው። የዩናይትድ ቡድን በዚህ ክረምት በአዲስ መልክ ሊስተካከል ነው። ይህም ማለት ቡድኑ ዋንጫውን ካሸነፈ የተወሰኑ ተጫዋቾች በደሞዝ ጭማሪ ተጠቃሚ የመሆን ዕድል ሊኖራቸው ይችላል ተብሏል። ሩቨን አሞሪም አንድሬ ኦናናን በማንቸስተር ዩናይትድ ቤት ለመተካት የመጨረሻ ውሳኔ ሰጥቷል። አንድሬ ኦናና ከማንቸስተር ዩናይትድ ጋር ሌላ ስህተት የበዛበትን የውድድር ዘመን አሳልፏል። በዚህም ምክንያት ግብ ጠባቂው በክረምት እንዲለቅ ሩቨን አሞሪም ይፈልጋል።
አሰልጣኝ ሩበን አሞሪም በሌሎች ቅድሚያ በሚሰጣቸው ቦታዎች ላይ ውሳኔውን ካሳወቀ በኋላ ማንቸስተር ዩናይትዶች በዚህ ክረምት ለአዲስ ግብ ጠባቂ ከፍተኛ ገንዘብ አያወጡም ተብሏል። የአንድሬ ኦናና የወደፊት እጣ ፈንታ በኦልድ ትራፎርድ የሚቀጥል አይመስልም። የ29 ዓመቱ ኦናና ባለፈው ወር በኤሮፓ ሊግ ሩብ ፍጻሜ ከሊዮን ጋር ባደረጉት ጨዋታ 2 ስህተት ከሰራ በኋላ በአሞሪም ትዕዛዝ ከጨዋታ ውጭ ተደርጎም ነበረ። ተጠባባቂው አልታይ ባይንዲርም ቢሆን ብቃቱ እጅጉን አሳሳቢ ነው። አሞሪም ኦናናን የሚተካ አዲስ ግብ ጠባቂ ማስፈረም እንደሚፈልግ ተዘግቧል። ካሜሩናዊው ከፍተኛ ስህተቶችን መስራቱን በመቀጠሉ ብዙ ደጋፊዎች ክለቡ ቀጥተኛ ምትክ ፍለጋ እንዲወጣ ይፈልጋሉ። አሁን ላይ ታዲያ በማንቸስተር ውሳኔ ተላልፏል። የማንቸስተር ኢቭኒንግ ኒውስ ዘገባ እንዳረጋገጠው ኦናና ካለቀቀ በቀር ዩናይትዶች ለአዲስ ግብ ጠባቂ ብዙ ገንዘብ ለማውጣት ዝግጁ አይደለም ሲል ገልጿል። የቀድሞ ኢንተር ሚላን ግብ ጠባቂ መቆየትን ይፈልጋል። ቱርካዊ ባይንዲር ግን ለተጨማሪ የጨዋታ ጊዜ ፍለጋ ከኦልድ ትራፎርድ የሚወጣ ይሆናል። ተጫዋቹ የ2026 የዓለም ዋንጫ መጫወት ስለሚፈልግ ወደ ቱርክ ለመመለስ በቅርብ ርቀት ላይ ይገኛል። ሶስተኛው ምርጫ ግብ ጠባቂ ቶም ሂተን አሁን ባለው ኮንትራቱ የመጨረሻዎቹ ሳምንታት ላይ የሚገኝ ሲሆን ባለፈው ሳምንት 39 ዓመቱን ሞልቷል። አሞሪም እና የክለቡ አመራሮች በክረምቱ አጥቂና አማካይ ለማምጣት ቅድሚያ ሰጥተዋል። ዩናይትዶች 3 ወይም 4 ቁልፍ ፈራሚዎችን ለማምጣት ተስፋ ያደረጉ ሲሆን ከፍተኛ ዋጋን በዝውውር መስኮቱ ለማውጣት በመጪው ሮብ የአውሮፓ ሊግ የፍጻሜ ጨዋታን ማሸነፍ አለባቸው ተብሏል። ስፔናዊው አማካኝ በማንቸስተር ራዳር ላይ መግባቱ ተገለጸ። የማንቸስተር ዩናይትዱ አማካኝ ብሩኖ ፈርናንዴዝ በውድድር ዓመቱ መጨረሻ ክለቡን ሊለቅ እንደሚችል ሲነገር ዩናይትዶች ኦያን ሳንሴትን ምትክ እንዲሆን ይፈልጋሉ። ፊጃቺስ እንዳለው ዩናይትዶች የአትሌቲክ ቢልባኦ አማካኝ የሆነውን ኦያን ሳንሴትን ለማስፈረም እያሰቡ ነው። አማካኙ በዘንድሮ የውድድር ዘመን በላሊጋው ድንቅ ብቃት ያሳየ ሲሆን በሁሉም ውድድሮች 17 ጎሎችን አስቆጥሯል። ሊቨርፑልና ቶትናም ሆትስፐርም ከተጫዋቹ ጋር ተያይዘዋል። ተጫዋቹ በኮንትራቱ 80 ሚሊዮን ዩሮ ውል ማፍረሻ ያለው ሲሆን እርሱን ለማስፈረም ተስፋ የሚያደርግ ክለብ ይህን ዋጋ መክፈል ይኖርበታል። ሳንሴት በዚህ ዓመት በየ114 ደቂቃው የግብ አስተዋጽኦ ያደርጋል። ብሩኖ ፈርናንዴዝ ደግሞ በየ246 ደቂቃ የግብ አስተዋጽኦ አለው። ይህ በእንዲህ እንዳለ ሪፖርቱ ፈርናንዴዝ ወደ ሳውዲ አረቢያ የሚያደርገውን ጉዞ ለማጠናቀቅ ክለቦች ከፍተኛ ፍላጎት እያሳዩ ሲሆን ማንቸስተር ዩናይትድ ደግሞ የመጠባበቂያ እቅዶችን እያዘጋጁ ነው ተብሏል። በሚቀጥሉት ሳምንታት ስፔናዊውን ለማስፈረም ከወሰኑ ንግግሮች የሚጀመሩ ይሆናል። አማካኙ በላሊጋ ራሱን አረጋግጧል። በፕሪሚየር ሊግም ጥሩ ለመስራት ቴክኒካል ባህሪ አለው። ማንቸስተር ዩናይትዶች ታዲያ ለሳንሴት 80 ሚሊዮን ዩሮ ለመክፈል ፈቃደኛ መሆን አለመሆናቸው አይታወቅም። የ25 ዓመቱ ስፔናዊ አማካኝ በእርግጠኝነት ወደ ማንቸስተር ቢመጣ ቡድኑ እንዲሻሻል ሊረዳቸው ይችላል። በመሃል አማካኝነት እንዲሁም በአጥቂ አማካኝነት መጫወት የሚችል ሲሆን ለቡድን አጋሮቹ እድሎችን በመፍጠርና ጎል በማስቆጠር በላሊጋው ቡድን ራሱን አሳይቷል። ሆኖም ፈርናንዴዝን መተካት ለማንቸስተር ዩናይትድ ቀላል አይሆንም። ቡድኑ ክለቡን ከተቀላቀለ በኋላ ለእነርሱ ልዩ ሆኖ ቆይቷል። ፖርቹጋላዊ ኢንተርናሽናል በዚህ ሲዝን 19 ጎሎችን ሲያስቆጥር 19 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። በሐሳብ ደረጃ ማንቸስተር ዩናይትዶች በተቻለ መጠን ተጫዋቹን በክለብ ለማቆየት የሚችሉትን ሁሉ ማድረግ ይፈልጋሉ ተብሏል። ባለፈው ክረምት ማንቸስተር ዩናይትድን የተቀላቀለው ኮከብ በሻምፒዮንስ ሊግ የፍጻሜ ተፋላሚ ክለብ ይፈልጋል ተባለ። ኢንተር ሚላን የማንቸስተር ዩናይትዱን አጥቂ ጆሹዋ ዘርክዚን ለማዘዋወር እያሰቡ እንደሆነ ተዘግቧል። የ23 ዓመቱ ሆላንዳዊ አጥቂ ባለፈው ክረምት ከቦሎኛ በ40 ሚሊዮን ዩሮ ከተዘዋወረ በኋላ በኦልድ ትራፎርድ ትልቅ ተጽዕኖ ለመፍጠር ታግሏል። ተጫዋቹ በሁሉም ውድድሮች ላይ ያስቆጠረው 7 ጎሎችን ብቻ ነው። በዚህ የውድድር ዘመን ማንቸስተር ዩናይትድ በፕሪሚየር ሊጉ ብዙ ሲታገልበት የነበረው ነገር የጎል ማስቆጠር ጉዳይ ነው። በዚርክዚና ራስመስ ሆይሉንድ ደካማ እንቅስቃሴ የተነሳ የሊግ ደረጃቸው ደካማ እንዲሆን ካደረጉት ምክንያቶች አንዱ ነው። አሁን ላይ ኢንተር ሚላን የማንቸስተር ዩናይትድን ተጫዋች በክረምት ማስፈረም ይፈልጋል። በፕሪሚየር ሊጉ የመጀመሪያ ውድድር ዘመን ተጫዋቹ ብልሽታን ቢያሳይም ኢንተር ሚላን ከላውታሮ ማርቲኔዝ እና ማርከስ ቱራም ጋር በመሆን የአጥቂ መስመራቸው እንዲመራላቸው በማመን የዚርክዚን ፊርማ እየተመኙ ይገኛል። ኢንተር ለማቅረብ ያሰበው ጥያቄ የመግዛት አማራጭን የያዘ የመጀመሪያ ውሰት ዝውውር ነው። በቦሎኛ በ53 ጨዋታዎች 14 ግቦችን ያስቆጠረውን ዚርክዚ ኢንተር ሚላን ወደ ጣሊያን መልሶ ስኬታማ መሆን እንደሚችል ያምናል። ወደ ጣሊያን መመለስ አጥቂው ቅርጹን መልሶ እንዲያገኝና ለኢንተር የአገር ውስጥና የአውሮፓ ውድድሮች ትልቅ አስተዋጽኦ እንዲያደርግ እድል ሊሰጠው ይችላል። ዩናይትዶች በኢፕስዊች ታውን አጥቂ ሊያም ዴላፕ እና የወልቭሱ ኮከብ ማቲያስ ኩንሃ ላይ ፍላጎት ማሳየታቸውን ተከትሎ ዚርክዚ በሚቀጥለው የውድድር ዘመን በመጀመሪያ አሰላለፍ ውስጥ ለመኖሩ ዋስትና አይሰጠውም። ስለሆነም ተጫዋቹም ወደ ጣሊያን መመለስን ሊቀበል ይችላል ተብሏል።
ማንቸስተር ዩናይትዶች ኮንትራቱ ሊያበቃ 1 ዓመት የቀረውን እንግሊዛዊ እየተመለከቱ ነው ተባለ። ማንቸስተር ዩናይትድ በኖቲንግሃም ፎረስት የሚገኘውን የካሉም ሁድሰን-ኦዶይን ሁኔታ በንቃት እየተከታተሉ ነው። ክለቡ የክንፍ ተጫዋቹን በክረምት ለማዘዋወር የዝውውር ግምት ውስጥ ማስገባታቸውን የስካይ ስፖርት ጋዜጠኛ ዳርሜሽ ሼት ተናግሯል። ሴፕቴምበር 2023 ከቼልሲ ፎረስትን የተቀላቀለው የ24 ዓመቱ ወጣት በ3 ሚሊዮን ፓውንድ ክፍያ ሲቲ ግራውንድ ከደረሰ በኋላ በአሰልጣኝ ኑኖ ስፕሪቶ ሳንቶ ስር ራሱን በሚገባ አሻሽሏል። ሁድሰን-ኦዶይ በዚህ ሲዝን በ29 የፕሪሚየር ሊግ ጨዋታዎች 5 ግቦችንና 3 አሲስቶችን በማድረግ በሲቲ ግራውንድ ጉልህ ተጽዕኖ አድርጓል። የሁድሰን-ኦዶይ ብቃት ኖቲንግሃሞች በ29 ዓመታት ውስጥ ለመጀመሪያ ጊዜ እንደዚህ ያለ ስኬት ለማሳየታቸው ትልቁን ድርሻ ይወስዳል። ተጫዋቹ በዚህ ዓመት በተለይም እንደ ሊቨርፑልና ማንቸስተር ሲቲ ባሉ ቡድኖች ላይ ወሳኝ ግቦችን አስቆጥሯል። ይህም በትልልቅ ጨዋታዎች ላይ ተጽዕኖ መፍጠር እንደሚችል ያሳያል። የሁድሰን-ኦዶይ በኖቲንግሃም ያለው የወደፊት ዕጣ ፈንታ መፍትሄ አላገኘም። ተጫዋቹ የኮንትራት ውሉ ወደ መጨረሻው ዓመት እየገባ ሲሆን የማራዘሚያ ንግግሮች እየተካሄዱ ቢሆኑም ስምምነት ላይ አልተደረሰም። ይህ ሁኔታ ታዲያ በቡድናቸው ውስጥ ተጨማሪ የማጥቃት እንቅስቃሴ ለማድረግ የሚጥሩትን ማንቸስተር ዩናይትዶችን ጨምሮ የበርካታ ክለቦችን ፍላጎት ስቧል። እንደ ማርከስ ራሽፎርድ፣ አንቶኒ እና አሌሃንድሮ ጋርናቾ ያሉ ተጫዋቾች ከክለቡ ሊለቁ ስለሚችሉ ዩናይትዶች በቡድናቸው ውስጥ ተጨማሪ አጥቂ መጨመርን ይፈልጋሉ። በተጨማሪ ማንቸስተር ዩናይትዶች በራዳራቸው ላይ በርካታ የአጥቂ አማራጮች አሏቸው። የበርንማውዙ አንቷን ሴሜኒዮ በዩናይትድ ራዳር ላይ ያለ ሌላኛው አጥቂ መሆኑ በቅርቡ ተዘግቧል። ማንቸስተር ዩናይትድ ከቀድሞ ኮከባቸው ጋር የተነጻጸረውን እንግሊዛዊ እየተከታተሉ መሆኑ ተገለጸ። ማንቸስተር ዩናይትድ የክሪስታል ፓላሱን አማካኝ አዳም ዋርተንን በዚህ ክረምት የዝውውር ኢላማ አድርገው ከሚከታተሉት ክለቦች አንዱ ነው። ሁኔታውን በቅርብ የተረዱ ምንጮች እንደተናገሩት የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የዋርተን ትልቅ ደጋፊ እንደሆኑና ፍላጎታቸው እየገፋ መሆኑን ከአውት ኦፍ ሳይድ አስነብቧል። እንግሊዛዊ ወጣት በሌሎች የፕሪሚየር ሊግ ክለቦች እንደ አርሰናል፣ ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ፣ ኒውካስትል ዩናይትድ፣ አስቶን ቪላ እና ቶትናም ባሉ ቡድኖች ራዳር ላይም ይገኛል። ምንም እንኳን የብዙ ቡድኖች ፍላጎት ቢኖርም ዋርተን በፓላስ አዲሱን ሊቀርብለት ነው ተብሏል። ዩናይትድ እና ኒውካስትል በአሁኑ ጊዜ ከፍተኛ ፍላጎት እያሳዩ እንደሚገኙ የታወቀ ሲሆን እንደ ካዝሚሮ እና ክርስቲያን ኤሪክሰን ያሉ ኮከቦችን ለመተካት የመሃል ክፍላቸውን መልሰው ለመገንባት ለሚፈልጉት ዩናይትዶች ዋርተን ተስማሚ ሆኖ ታይቷል። ሪዮ ፈርዲናንድ ከቀድሞ የቡድን ጓደኛው ማይክል ካሪክ ጋር በማመሳሰል ዋርተንን ወደ ኦልድ ትራፎርድ እንዲያመጡት አሳስቦ ነበረ። ተጫዋቹ በዚህ ክረምት ወደ ሌላ ክለብ የመሄዱ ነገር እርግጥ ይመስላል። ነገር ግን ማረፊያ ክለቡ ላይ እስካሁን ፍንጮች የሉም። አዳም ዋርተን በክረምት የዝውውር ገበያ ውድ ዋጋ ይኖረዋል ተብሎ ይጠበቃል። ዩናይትድ በመሃል ሜዳ ከዋርተን በተጨማሪ የአትላንታው ኤደርሰን ትልቁ ኢላማቸው ነው። ብራዚላዊውን አማካይ ለማግኘት ግንኙነቶች እንደተጀመሩም ተነግሯል። የቀድሞ የክለባችን ተጫዋች ፓትሪስ ኤቭራ ለማንቸስተር ዩናይትድ ማስጠንቀቂያን ሰጥቷል። የማንቸስተር ዩናይትድ አማካኝ ብሩኖ ፈርናንዴዝ ከቅርብ ቀናት ወዲህ ከክለቡ ሊለቅ እንደሚችል ሲነገር ቆይቷል። የሳውዲ አረቢያ ክለቦች ፖርቹጋላዊን ኢንተርናሽናል በክረምት ለማስፈረም ሊፈልጉ እንደሚችሉና ለእርሱ አገልግሎት ከፍተኛ መጠን ያለው ገንዘብ ሊያቀርቡ እንደሚችሉ ወሬዎች ነበሩ። የ30 ዓመቱ ተጫዋች በማንቸስተር ዩናይትድ ድንቅ ብቃት ያለው ተጫዋች ሲሆን በዚህ ሲዝን 19 ጎሎችን አስቆጥሮ 19 አሲስቶችንም አድርጓል። ብሩኖ ፈርናንዴስ ዓለም አቀፍ ደረጃውን የጠበቀ ተጫዋች ነው። ማንቸስተር ዩናይትድ ለታላላቅ ዋንጫዎች መጫወትን ካሰቡ ብሩኖ ፈርናንዴዝን በቀላሉ መልቀቅ የለባቸውም ተብሏል። ከዚህ ጋር ተያይዞ ታዲያ ፓትሪስ ኤቭራ ለማንቸስተር ዩናይትድ ማስጠንቀቂያ ልኳል። የቀድሞ የማንቸስተር ዩናይትድ ተከላካይ ፓትሪስ ኤቭራ ፈርናንዴዝን መሸጥ ትልቅ ስህተት ሊሆን እንደሚችል ክለቡን አስጠንቅቋል። ፖርቹጋላዊውንም በክለቡ ውስጥ በጣም አስፈላጊ ተጫዋች አድርጎ ሰይሞታል። ፈረንሳዊ ተከላካይ በመቀጠል ማንቸስተር ዩናይትድ ያለ ኮከባቸው ወደ አውሮፓ ሊግ ፍጻሜ እንደማይደርሱና ያለ እርሱ ዓመቱን ቢጀምሩ ላለመውረድ ሊፋለሙ እንደሚችሉ ገልጿል። ኤቭራ ለስካይ ስፖርት ሲናገር ተጨማሪ ተከላካዮችና ትክክለኛ አጥቂ እንፈልጋለን። እንደውም አንዳንድ አማካኝን አምጥተው ቡርኖን ቢደግፉ ትላለሁ። ሳውዲ ውስጥ ቡርኖን ለማግኘት ብዙ ገንዘብ ሊያቀርቡ እንደሚችሉ ሰምቻለሁ። ነገር ግን እርሱን መልቀቅ ስህተት ይመስለኛል። ሰዎች ስለ ዕድሜ ያወራሉ፣ ነገር ግን ቡርኖ የዚህ ቡድን ሞተር ነው። ዩናይትድ ቡርኖ ፈርናንዴዝን አጥብቆ መያዝ አለበት ብሏል። ማንቸስተር ዩናይትዶች የ30 ዓመቱን አማካኝ በመጪዎቹ ሲዝኖች በክለቡ ማቆየት ይፈልጋሉ። ቡርኖ ከምርጥ ተጫዋቾቻቸው አንዱ ብቻ ሳይሆን የመልበሻ ክፍልም መሪ ነው። ማንቸስተር ዩናይትድ በሚቀጥለው ዓመት ተሻሽለው መመለስ ከፈለጉ ጥራትና ልምድ ያላቸውን ተጫዋቾች መጠበቅ አለባቸው ተብሏል። ማንቸስተር ዩናይትድ አሁንም የስፖርቲንግ ሊዝበኑን ኮከብ ቪክተር ጊዮከረስን በክረምቱ የዝውውር መስኮት ለማዘዋወር ኢላማቸው ላይ እንዳስቀመጡት ጋዜጠኛ ዴቪድ ኦርንስታይን ተናግሯል። ዩናይትድ የ26 ዓመቱን የፊት አጥቂ ፊርማ ከውድድር ዘመኑ መጠናቀቅ በኋላ ለማግኘትና
ከሩበን አሞሪም ጋር በኦልድ ትራፎርድ በድጋሚ ለማገናኘት ይፈልጋሉ። ኦርንስታይን እንዳለው አሞሪም የጊዮከረሽ ልዩ አድናቂ እንደሆነና በፖርቹጋል ውስጥ አብረው ከቆዩበት ጊዜ ጀምሮ በጣም እንደሚወደው ተናግሯል። የስዊድን ኢንተርናሽናል ባለፉት 2 የውድድር ዘመናት ከአውሮፓ ግንባር ቀደም ግብ አስቆጣሪዎች አንዱ ለመሆን በቅቷል። ዩናይትዶች አጥቂውን የማስፈረም እድላቸው ሊጨምር የሚችለው በሚቀጥለው ሳምንት በዩሮፓ ሊግ ፍጻሜ ማሸነፍ ከቻሉ ሲሆን ይህም ለቀጣዩ የውድድር ዘመን ወደ ቻምፒዮንስ ሊግ ማለፍን ያረጋግጣል። ኦርንስታይን በባክፔጅ ፖድካስት ላይ ሲናገር የብዙ ክለቦች ኢላማ የሆነው ቪክተር ጊዮከረሽ በክረምቱ በገበያው ላይ ይገኛል። አርሰናል አዲሱ የስፖርት ዳይሬክተራቸው አንድሪያስ በርታ የተጫዋቹ ትልቅ ደጋፊ ስለሆነ አጥቂውን በቁም ነገር እየተመለከቱት ይገኛል። በማንቸስተር ዩናይትድም ተመሳሳይ ፍላጎት አለ። ተጫዋቹ ከሩበን አሞሪም ጋር በስፖርቲንግ ሊዝበን አብረው ከቆዩበት ጊዜ ጀምሮ አሞሪም በጣም የሚያውቀውና የሚወደው ተጫዋች ነው። ለዛም ዝውውሩን ማጠናቀቅን ይፈልጋሉ። የጊዮከረሽን ዝውውር ለመጨረስ ቢያንስ የአውሮፓ ሊግ ዋንጫን ማሸነፍና የቻምፒዮንስ ሊግ ቦታን ማግኘት አለባቸው ብሏል። ጊዮከረሽ በዚህ ውድድር ዘመን በ50 ጨዋታዎች 52 ጎሎችን በማስቆጠር በሁለተኛ ዓመት የስፖርቲንግ ሊዝበን ቆይታው ልዩ ዓመትን እያሳለፈ ይገኛል። ስፖርቲንግ በዚህ ክረምት ለጊዮከረሽ ሽያጭ ክፍት እንደሚሆን የተነገረ ሲሆን 55 እስከ 70 ሚሊዮን ፓውንድ የሚቀርብ ጥያቄን በቁም ነገር እንደሚመለከቱት ተዘግበዋል። ጊዮከረሽ በክለቡ ያለው ኮንትራት እስከ 2028 ድረስ የሚያቆይ ሲሆን የፖርቹጋሉ ቡድን ለኮንቬንትሪ ሲቲ በመጀመሪያ ለአጥቂው ከከፈለው ክፍያ ብዙ እጥፍ ትርፍ ለማግኘት ተዘጋጅተዋል። ተጫዋቹም ወደ ሌላ ክለብ ለማምራት ዝግጁ መሆኑን በተለያዩ ጊዜ ማረጋገጥ ተችሏል። ማንቸስተር ዩናይትድ በክረምቱ 10 ተጫዋቾችን እንዲለቅ ጋሪ ኔቭል አሳስቧል። ጋሪ ኔቭል ማንቸስተር ዩናይትዶች ቡድኑን ለመቀየር ከፈለጉ ከ8 እስከ 10 የሚደርሱ ተጫዋቾችን ማሰናበት አለባቸው ብሎ ያምናል። የዩናይትድ ቅርጽ በዚህ የውድድር ዘመን በፕሪሚየር ሊግ ጥሩ አልነበረም። የኤሪክ ቴን ሃግ መልቀቅን ተከትሎ ሩበን አሞሪም ዋና አሰልጣኝ ሆኖ ቢሾምም የክለቡን ሁኔታ አባብሶታል። በዘንድሮ የውድድር ዘመን 17 የሊግ ጨዋታዎችን የተሸነፉ ሲሆን ይህም በሊጉ ከ51 ዓመታት በኋላ ያጋጠማቸው ከፍተኛ ሽንፈት ነው። ጋሪ ኔቭል በኦቨርላፕ ፖድካስት ላይ ሲናገር ነገሮችን ለማስተካከል ዩናይትድ ከአንዳንድ ተጫዋቾች ጋር መለየት እንዳለበት ጠቁሟል። ኔቭል ሲናገር ከ8 እስከ 10 የሚደርሱ ተጫዋቾች መልቀቅ አለባቸው። ከኮንትራት ውጭ የሚሆኑ 3 ወይም 4 ተጫዋቾች አሉ። ከእነርሱ ሌላ 5 ወይም 6 ተጫዋቾች መልቀቅ አለባቸው። ተጫዋቾችን ለመልቀቅ በቶሎ መንቀሳቀስ አለባቸው። አሁን ላይ የራሽፎርድን ደሞዝ በግማሽ የሚከፍለው ማንቸስተር ዩናይትድ ነው። በሳምንት 180,000 ፓውንድ ይከፍሉታል። ይህም ማለት በአመት 8 ሚሊዮን ፓውንድ ነው። ስለዚህ ራሽፎርድን ለመልቀቅ ማሰብ አለባቸው ብሏል። ኔቭል አክሎም ክለቡ ከቡርኖ ፈርናንዴዝ በስተቀረ ባለፉት 10 ዓመታት ያስፈረማቸውን ተጫዋቾች ተችቷል። ከቡርኖ ፈርናንዴዝ በቀር ላለፉት 10 ዓመታት ወደዚህ ክለብ የተቀላቀለ ተጫዋች ሁሉ የመቃብር ቦታ እንደሆነበት አምናለሁ። ከቡርኖ ፈርናንዴዝ በቀር ወደዚህ ክለብ መጥቶ የተሳካለት አንድም ተጫዋች የለም። ቡርኖ ለማንቸስተር ድንቅ ነገር እያደረገ ይገኛል። የተቀሩት ደግሞ መጥፎ ፊርማዎች ናቸው። በእነዚህ ዓመታት ውስጥ እንደ አንሄል ዲማሪያ እና ጄደን ሳንቾ ያሉ የማይረሱ መጥፎ ፊርማዎችን ተመልክተናል ብሏል። ጋሪ ኔቭል በዚሁ ፖድካስት ላይ አሁን ስላለው የማንቸስተር ዩናይትድ ቡድን ከባድ አስተያየትን ሰጥቷል። የቀድሞ ተከላካይ ጋሪ ኔቭል አሁን ላይ ባለው የሩበን አሞሪም ቡድን ውስጥ ካሉ ተጫዋቾች አንዱ ብቻ በቶተንሃም ሆትስፐር ቡድን የመጀመሪያ አሰላለፍ ውስጥ እንደሚገባ ተናግሯል። የቶተንሃም ተጫዋቾችን ስመለከት ከማንቸስተር ተጫዋቾች በረጅም ርቀት ይሻላሉ። ከሁለቱ ቡድኖች አሰላለፍ ቢወጣ ቡርኖ ፈርናንዴዝን ብቻ ወደ ቶተንሃም የመጀመሪያ 11 እንዲገባ አደርጋለሁ። እያንዳንዱን የቶተንሃም ተጫዋች ከማንቸስተር ዩናይትድ ተጫዋች ይልቅ እመርጣለሁ በማለት አስገራሚ ምላሽን ሰጥቷል። የኤሪክ ቴን ሃግ የቀድሞ የማንቸስተር ዩናይትድ ረዳት ስለ ሩበን አሞሪም ቆይታ ሀሳቡን ሰጥቷል። የኤሪክ ቴን ሃግ የቀድሞ ረዳት ሚሼል ቫንደርጋክ የሩበን አሞሪም ደካማ የውድድር ዓመትን ተከትሎ በክለቡ እያጋጠሙ ያለውን ሁኔታ ገምግሟል። ቫንደርጋክ በ2022 የዩናይትድ ረዳት አሰልጣኝ ሆኖ በመሾም ከኤሪክ ቴን ሃግ ጋር የመስራት ኃላፊነት ተሰጥቶት ነበረ። ሆኖም ባለፈው ጥቅምት ወር የቀድሞ አሰልጣኝ ኤሪክ ቴን ሃግ ከኃላፊነታቸው መነሳታቸውን ተከትሎ በአሰልጣኞች ስታፍ ማሻሻያ ስራውን መልቀቁ ይታወሳል። አሞሪም በኦልድ ትራፎርድ የዋና አሰልጣኝ ቦታን ከተረከበው ወዲህ ዩናይትዶች ከባድ ጊዜን እያሳለፉ ሲሆን በ36 ጨዋታዎች 39 ነጥብ በመሰብሰብ በፕሪሚየር ሊጉ የደረጃ ሰንጠረዥ 16ኛ ደረጃ ላይ ይገኛሉ። በአስቸጋሪ ሁኔታ ውስጥ ያሉት ዩናይትዶች ፖርቹጋላዊውን አሰልጣኝ ለማሰናበት እያሰቡ እንደሆነ መረጃዎች እየወጡ ይገኛል። ሚሼል ቫንደርጋክ ለፖርቹጋሉ ጋዜጣ ኤቦላ ሲናገር በዩናይትድ ያለው የማኔጅመንት ስራ ቀላል እንዳልሆነ ገልጿል። በክለብ ውስጥ ያለው ሁኔታ ከሩበን አሞሪም ቁጥጥር ውጭ መሆኑን አጽንኦት ሰጥቶ አሰልጣኙ ግን ስራውን ተረጋግቶ እንዲሰራ አሳስቧል። ቫንደርጋክ ስለ ማንቸስተር ዩናይትድ ለውጥ ሲጠየቅ እንዲህ ብሏል።
አዲስ አሰልጣኝ ሁልጊዜ ሀሳቡን ለማስረጽና ተጫዋቾቹ እንዲያምኑበት ለማድረግ ጊዜ ያስፈልገዋል። በውድድር ዘመኑ አጋማሽ ላይ መምጣት ሁልጊዜ አስቸጋሪ ነው። በተለይም ከክለብ ውጭ ባሉ ለውጦች ምክንያት አሰልጣኞች ይጎዳሉ። በዩናይትድ ብዙ ነገር እየተከሰተ ነው። ፖርቹጋላዊ አሰልጣኝ የመጣበት ወቅት ከባድ ነው። ስለሆነም ነገሮችን ለማስተካከል ጊዜ ያስፈልገዋል። ቡድኑም ሊታገሰው ይገባል ብሏል። አሞሪም በማንቸስተር ዩናይትድ እስካሁን 39 ጨዋታዎችን ሲያደርግ በ15ቱ ተሸንፎ 16ቱን አሸንፏል። ብዙ ሽንፈቶቹ ያጋጠሙት በፕሪሚየር ሊጉ ሲሆን ካደረጋቸው ጨዋታዎች ከግማሽ በላይ ሽንፈትን አስተናግዷል። በዚሁ ቃለ ምልልስ ላይ ቫንደርጋክ በማንቸስተር ዩናይትድ ስላጋጠመው ትልቁ ፈተናም ተናግሯል። በማንቸስተር ስትሆን የክለቡ ታላቅነት ብቻ ነው የሚሰማ። ፕሪሚየር ሊግ እጅግ ከባድ ነው። በዓለም ላይ ትልቁ ሊግ ነው። በማንቸስተር ስትሆን ጨዋታዎችን ማሸነፍ አለብህ። እኔና ቴናግ በመጣንበት ወቅት በመጀመሪያዎቹ 2 ጨዋታዎች ተሸንፈናል። ነገር ግን በተሎ ተለውጠን ተሻሽለናል። በሜዳችን ከሊቨርፑል ጋር የተደረገው ጨዋታ ወሳኝ ነበረ። እሱንም አሸንፈናል። በወቅቱም ቡድኑ በራስ መተማመኑን አግኝቶ ነበረ። አሞሪምን ትዕግስት የሚጠይቀውን ስራ በእርጋታ እንዲሰራ መክረዋለሁ ብሏል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበረ። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ የመረጃ ቪዲዮቻችን እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።